ጤና ይስጥልን። በዚህ ዜናችን ወደ ደም አፋሳሽ በቀል ስለተቀየረው የፍቅር ጥያቄ አከራዮች ተጠንቀቁ ስለመባላችሁ፣ መንግስት የመጨረሻ ማስጠንቀቂያንም ስለመስጠቱ፣ አሜሪካ ሄዶ መውለድ ስለመቅረቱ፣ የዓለም ፖለቲካን ስላናወጠው የአሜሪካና የኢራን ድርድር እንዲሁም ሴቶች ከወንዶች ይልቅ ረጅም ዕድሜ የሚኖሩት ለምንድን ነው የሚለውን አስመልክቶ ስለወጡ ጤናቶችና ሌሎችንም እነግራችኋለሁ። ማይ ፖስት ነው። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። የፍቅር ጥያቄን አልተቀበልሽም በማለት በድንጋይ 6 ጥርሶቿን ያወለቀው ግለሰብ በእስራት ተቀጣ። በጅማ ዞን መንቾ ወረዳ ያቀረብኩልሽን የፍቅር ጥያቄ አልተቀበልሽም በማለት ጥርሷ ላይ ጉዳት ያደረሰው ግለሰብ ነው በእስራት የተቀጣው። የወረዳው አቃቢ ሕግ ጽሕፈት ቤት መግለጫ ተከሳሽ ተጆ አባዱራ የተባለው ግለሰብ የካቲት 23 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ የወንጀል ድርጊቱን ፈጽሟል። በዚህ ወረዳ የግል ተበዳይ መስጊድ ቆይታ ወደ ቤቷ ስትመለስ መንገድ ላይ ጠብቆ አናግሪኝ ብሎ ንግግር ይጀምራል። የግል ተበዳይ ለማናገር ፈቃደኛ እንዳልነበረች የተረዳው ተከሳሽ ከመሬት ድንጋይ አንስቶ በመወርወር አፏ ላይ በመምታት የላይኛውን 4 የጥርስ ክፍል እንዲሁም 2 የታችኛውን የጥርስ ክፍሎች በአጠቃላይ 6 ጥርሶቿን አርግፏል። ጉዳቱ የደረሰበት ተጎጂ የድረሱልኝን ጩኸት በማሰማቷ ወዲያውኑ ጉዳት አድራሹ በቁጥጥር ስር ውሎ ተጎጂዋ ወደ ጤና ተቋም ለሕክምና ተልካለች። ፖሊስም በቁጥጥር ስር በዋለው ተከሳሽ ላይ የሕክምናና የሰው ማስረጃን በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታስቦ በሚፈጸም በከባድ የአካል መጉደል ወንጀል ክስ መስርቷል። ክሱን የተመለከተው የመንቹ ወረዳ ፍርድ ቤት ሰኔ 3 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ተጆ አባዱራን በ5 ዓመት እስራት እንዲቀጣ የወሰነበት መሆኑን ዳጉ ጆርናል ዘግቧል። የቤት ኪራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ ነው ተብሏል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በህገ ወጥ መንገድ ኪራይ በሚጨምሩ አከራዮችና ጠንካራ እርምጃ እንደሚወስድ አስጠንቅቋል። የኪራይ ውል ምዝገባ የህግ ገደብ ሰኔ 30 ቀን መቃረቡን ተከትሎ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለአግባብ የቤት ኪራይ ዋጋ በሚጨምሩና ህገ ወጥ በሆነ መንገድ ተከራዮችን በሚያባርሩ አከራዮች ላይ ጥብቅ ማስጠንቀቂያን ሰጥቷል። ቢሮ ይህን ማሳሰቢያ የሰጠው አከራዮች ቤቱን ለራሴ ልጠቀምበት ነው ወይም ልሸጠው ስለፈለግኩ በሚሉ ምክንያቶች የተለያየ ነገርን በመደርደር ተከራዮችን እንዲለቁ ያስገደዱና ከፍተኛ ዋጋ ጭማሪ እየጠየቁ ነው የሚሉ ሪፖርቶች ለመንግስት መገናኛ ብዙሃን ከደረሱ በኋላ ነው። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት መዲናዋ የቤት ኪራይ ገበያን ለማረጋጋት በሚያስችል መልኩ የተደራጀ ስርዓትን ዘርግታለች። በዚህም መሰረት የቤቱን አቀማመጥ፣ ዝርዝር መገለጫዎች፣ የኪራይ መጠንና የተከራዮችን ማንነት የሚያካትት መረጃን የያዘ ማዕከላዊ መረጃ ቋት ወይም ዳታቤዝ ተዘጋጅቶ ወደ 500 ሺህ የሚጠጉ የኪራይ ቤቶች ተመዝግበዋል። ኃላፊው አክለውም የቤት ኪራይ ውል በህግ የተቀመጠው ቢያንስ ለ2 ዓመታት እንዲያገለግል ተደርጎ መሆኑን ገልጸው አከራዮች በራሳቸው ፍላጎት ብቻ የኪራይ ዋጋን መለወጥ እንደማይችሉ አጽንኦት ሰጥተዋል። የቤት ኪራይ ዋጋን ለማስተካከል ስልጣን ያለው መንግስት ብቻ ነው ያሉት ወይዘሮ ቅድስት ዓመታዊ የዋጋ ማሻሻያዎች የሚደረጉትም በይፋዊ የገበያ ጥናቶችና በማክሮ ኢኮኖሚ አመላካቾች ላይ ተመስርቶ መሆኑን ጠቁመዋል። ባለፈው ግምገማ መሰረት በበጀት ዓመቱ ምንም አይነት የዋጋ ጭማሪ እንዳልተፈቀደ ያስታወሱት ኃላፊዋ ለሚቀጥለው የኪራይ ዘመን ማስተካከያ ያስፈልግ እንደሆነ ለመወሰን አሁን ላይ ጥናት እየተካሄደ መሆኑንም ገልጸዋል። በመሆኑም መንግስት ይፋዊ መግለጫ እስከሚሰጥ ድረስ አከራዮች ተጨማሪ ክፍያን የመጠየቅ መብት የላቸውም። ቢሮው ተከራዮች ህጋዊ መብቶቻቸውን እንዲያስከብሩና ጥሰቶችን እንዲያሳውቁ ጥሪ አቅርቧል። ከቤት ኪራይ ጋር የተያያዙ ቅሬታዎችና ለመግባባቶች ሲፈጠሩም ከወረዳ ጽሕፈት ቤቶች ጀምሮ እስከ ክፍለ ከተማ አስተዳደሮች አልፎ ተርፎም እስከ ማዕከላዊ ቤቶች ቢሮ ድረስ ባለው ደረጃ በደረጃ በተዘረጋው የቅሬታ ማቅረቢያ ስርዓት መሰረት ማቅረብ እንደሚቻልም አስታውቀዋል። ልጅ ለመውለድ ወደ አሜሪካ መጓዝ ቀረ እየተባለ ነው። የትራምፕ አስተዳደር የውጭ ዜጎች ልጆቻቸውን የአሜሪካ ዜግነት እንዲያገኙ ሲሉ ብቻ ወደ አሜሪካ የሚያደርጉትን ጉዞ ወይም ወሊድ ቱሪዝም ለማስቆም የጀመረውን ዓለም አቀፍ ዘመቻ ማጠናከሩን የውጭ ጉዳይ ሚኒስቴሩ አስታውቋል። ሚኒስቴሩ በኤክስ ማህበራዊ ትስስር ገጹ በወጣው መግለጫ ነፍሰ ጡር እናቶች የቱሪስት ቪዛን በመጠቀም አሜሪካ ገብተው ለመውለድ የሚያደርጉት ጥረት ከታወቀ ቪዛቸው እንደሚሰረዝ ወይም እንደሚከለከል አስጠንቅቋል። ይህ እርምጃ ባለፈው 2020 በወጣው መመሪያ ላይ የተመሰረተ ሲሆን ከ600 በላይ የሚሆኑ የቪዛ ስረዛና ክልከላ ጉዳዮች መኖራቸውን የውጭ ጉዳይ ሚኒስቴር አጋልጧል። እነዚህ መረጃዎች የተወሰዱት በዋናነት በምዕራብ አፍሪካ፣ አውሮፓና ሰሜን አፍሪካ ባሉ የአሜሪካ ኤምባሲዎች በተደረጉ ምርመራዎች ነውም ተብሏል። ምዕራብ አፍሪካ ከ100 በላይ የውጭ ዜጎች የሐሰት ሰነዶችንና አቋራጮችን በመጠቀም አሜሪካ ለመግባት መሞከራቸው ተደርሶበት ቪዛቸው ሲዘረዝ፣ በአውሮፓ ደግሞ ከ2024 ጀምሮ
ከ400 በላይ ጉዳዮች ተገኝተዋል። እነዚህ በአውሮፓ ሀገራት አመልካቾች ቃለመጠይቅ እንዴት ማለፍ እንዳለባቸው፣ የት እንደሚያርፉና እንዴት እንደሚወልዱ የሚያመቻቹ ቢያንስ 6 ኩባንያዎች መኖራቸው የተረጋገጠ ሲሆን በዚህም በርካቶች ቪዛቸው ተሰርዞ አንዳንዶቹ አሜሪካ እንዳይገቡ የዕድሜ ልክ ክልከላ ተጥሎባቸዋል። በተመሳሳይ የሰሜን አሜሪካ መረጃዎችን በመተንተንና ከህግ አስከባሪዎች ጋር በመተባበር ለመውለድ አሜሪካ የገቡ ከ100 በላይ ወላጆች ቪዛ እንዲዘረዝም መደረጉ ተሰምቷል። ሚኒስትሩ ይህ ዘመቻ የአሜሪካን የዜግነት ክብር ለማስጠበቅ ያለመ መሆኑን ጠቅሶ የአሜሪካ ቪዛን ማግኘት መብት ሳይሆን እድል መሆኑን አቋሙን ገልጿል። በሌላ በኩል የኢሚግሬሽን ፖሊሲ ኢንስቲትዩት ባልደረባ ኮሊን ወሊድ ቱሪዝምን የአሜሪካን የዜግነት ህግ ለማፍረስ የሚያስችል ትልቅ ችግር አለመሆኑን ጠቅሰው በዓመት በአሜሪካ ከሚወለዱ ከ3.5 ሚሊዮን በላይ ህጻናት ውስጥ የወሊድ ቱሪዝም ድርሻ እጅግ አነስተኛ ነው ሲሉ ተችተዋል። የትራምፕ አስተዳደር ይህንን እርምጃ እየወሰደ የሚገኘው ኤች1ቢ ቪዛን ጨምሮ በሌሎች የቪዛ ፕሮግራሞች ላይ ጥብቅ ቁጥጥር እያደረገ ባለበት በዚህ ወቅት ነው። ሴቶች ከወንዶች በላይ ረጅም ዓመት እንደሚኖሩ የሚገልጸው ጥናት ማብራሪያን አውጥቷል። ሴቶች ከወንዶች አንጻር በአማካይ ከ5 ዓመት የበለጠ የመኖር ዕድላቸው ሰፊ ነው። የሴቶች ዕድሜ የ5 ዓመት ብልጫ ያሳያል የተባለው ዓለም አቀፍ አማካዩ ተወስዶ እንደሆነ አጥኚዎቹ ይናገራሉ። በእርግጥ ሴቶች ከወንዶች በበለጠ ለምን ለረዥም ዓመት እንደሚኖሩ ሳይንቲስቶቹም በትክክል አላወቁም። ሌሎች ፍጥረታትን እንደ ማነጻጸሪያ ብንወስድ ወንድ ወፎች ከሴቶች በበለጠ ይኖራሉ ብለዋል። በዩናይትድ ኪንግደም የስነ ህዝብና ዕድሜ ጥናት ተቋም ዳይሬክተር ፕሮፌሰር ሳራ ሃርፐር በሁሉም ሀገራት ሴቶች ከወንዶች የበለጠ ይኖራሉ ይላሉ። ቁጥሩ ከሀገር ሀገር ቢለያይም ጠቅለል ባለ ሁኔታ ሴቶች ከወንዶች ዘለግ ላለ ጊዜ ይኖራሉ። በሩሲያ፣ ዩክሬንና ቪየትናም ሴቶች ከወንዶች በበለጠ ለ10 ዓመት ወይም ከዚያ በላይ ይኖራሉ። በናይጄሪያ ደግሞ ያለው ልዩነት ጠባብ እንደሆነ አወር ወርልድ ኢን ዳታ የተባለው ድርጅት ያወጣው አሃዝ ያሳያል። ሳይንቲስቶች እንደሚሉት ይህ ልዩነት የተፈጠረው ግላዊ ባህሪን ጨምሮ በማህበራዊ ልዩነት ነው ይላል የቢቢሲ ዘገባ። ፕሮፌሰር ሳራ በሩሲያ ወንዶች ዘንድ መጠጥና ሲጋራ በጣም መዘውተራቸው ልዩነትን አምጥቷል ባይ ናቸው። በሌሎች ሀገራት ወንዶች ህይወትን የሚያሳጥር ባህሪ እንዳላቸው ይናገራሉ። አመጋገባቸው ጤናማ አይደለም ይላሉ ፕሮፌሰሯ። ወንዶች አዘውትረው ወደ ሕክምና ለመሄዳቸው ባለሙያው ይጠቅሳሉ። ባለትዳር ወንዶች አጋሮቻቸው ሆስፒታል ስለሚወስዷቸው የተሻለ ህይወት አላቸውም ተብሏል። በብዙ ማህበረሰቦች ውስጥ ወንዶች አደገኛ የሚባል ስራ እንደሚያከናውኑና ወንድነት ራስን ለአደጋ ከማጋለጥ ጋር እንደሚተሳሰርም ይናገራሉ። ወንዶች በከፍተኛ ፍጥነት በመኪና አደጋ፣ በግጭት፣ በግድያ፣ ራስን በማጥፋት ህይወታቸውን ያጣሉ ይላሉ። በዩናይትድ ኪንግደም በአውሮፓውያኑ በ1960ዎቹና በ1970ዎቹ የጸረ ሲጋራ ንቅናቄ መደረጉ የሚሞቱ ወንዶች ቁጥር ቀንሶ የነበረ ቢሆንም በወቅቱ በወንዶችና በሴቶች መካከል ያለው በህይወት የመኖር ልዩነት ጠቦ ነበር። የሰዎች አኗኗር ሲለወጥም በጾታዎች መካከል ያለው ልዩነት ከተፈጥሯዊ አወቃቀር ጋርም የተያያዘ እንደሆነ ይነገራል። በወንዶችና በሴቶች መካከል ያለው ልዩነት የሚቀየር እንዳልሆነም ያክላሉ። በሴቶችና በወንዶች መካከል ያለው አንድ ልዩነት የሆርሞን ነው። በስፔን ቫሌንሺያ ዩኒቨርሲቲ የዕድሜ መግፋት ላይ ጥናት የሚሰሩት የስነልቦና ባለሙያ ፕሮፌሰር ኮንሱዌሎ ቦሪስ ኤስትሮጂን ሴቶችን የመጠበቅ ሚና አለው ይላሉ። ይህ ሆርሞን የኮሌስትሮል መጠንን የመቆጣጠር፣ የሰውነት በሽታ የመከላከል አቅምን የማስተካከል፣ ከሽንት ቱቦ ጋር የተያያዙ ኢንፌክሽኖችን የማስቆም እንዲሁም የአንጎል ላይ የአጥንት ጤናን የመጠበቅ ሚና እንዳለውም ያብራራሉ። በወንዶች ሰውነት ውስጥ ያለው የቴስቴስትሮን ሆርሞን ራስን ለአደጋ ከሚያጋልጡ ባህሪዎች ጋር የሚተሳሰር ነው። ሆርሞኑ በሰውነት ውስጥ አሉታዊ ጫና እንዳለው ፕሮፌሰሩ ኮንሱዌሎ ቢያምኑም ትክክለኛ ጉዳቱ ምን እንደሆነ በትክክል እንደማይታወቅ ግን ይናገራሉ። በአውሮፓውያኑ 2012 የወጣ ጥናት የተሰራው የዘር ፍሬያቸው እንዲመክን የተደረጉ ኮሪያውያን ላይ ነው። እነዚህ ወንዶች ሰውነታቸው ውስጥ ቴስቴስትሮን ባለመመረቱ ምክንያት ካልመከኑ ወንዶች በበለጠ ከ14 እስከ 19 ዓመት ኖረዋል። ሴቶች ከወንዶች በበለጠ ሊኖሩ ይችላሉ፣ ነገር ግን ለሞት የማያጋልጡ በርካታ ህመሞች ይገጥሟቸዋል። ከነዚህ መካከል የጀርባ ህመም፣ ድባቴና ራስ ምታት ይጠቀሳሉ። ባለሙያ እንደሚያስረዱ ሴቶች ጠንካራ በሽታን የመከላከል አቅም ቢኖራቸውም ሰውነት ጤናማ ህዋስ አደገኛ መስሎት የሚያጠቃበት ሁኔታ ወይም አንቲ ኢንፍላማቶሪ ዲዚዝ ይገጥሟቸዋል። በዚህ ምክንያት የጡንቻና አጥንት መድከም ላይ ይከሰታል። ወንዶች የሰውነት መዋቅራቸው ለሞት ተጋላጭ ያደርጋቸዋል። ሴቶች ደግሞ በሰውነት መዋቅራቸው ምክንያት ለአካል ጉዳት ይጋለጣሉ ይላሉ። የሰውነት መዋቅር ብቻውን ረዥም ዕድሜ መቆየትን የማያረጋግጥ እንደሆነም ተመራማሪዎቹ ያስረዳሉ። ቴህራን በሊባኖስ ያለው ጦርነት ማብቃት ከኢራን ጋር ያለውን ጦርነት ለማቆም ቅድመ ሁኔታ ነው አለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ በሊባኖስ ላይ የሚሰነዘሩ የእስራኤል ጥቃቶች መቆምን ጨምሮ በሁሉም ግንባሮች ጦርነት ማብቃቱን በኢራንና በአሜሪካና እስራኤል መካከል ያለው ጦርነት ለማቆም ቅድመ ሁኔታ ነው ብለዋል። አራግቺ በዋና ከተማዋ ቴህራን ለተሰበሰቡ የዓለም አቀፍ የዲፕሎማቲክ ልዑካን እንደገለጹት ሊባኖስና የኢራን ግንባሮች በሆነ መልኩ የተሳሰሩና እርስ በርስ ጥገኛ ሆነዋል። ከመጀመሪያ ቀን ጀምሮ የኢራን እስላማዊ ሪፐብሊክ በሊባኖስ ያለውን ጦርነት ማቆም ከኢራን ጋር ያለውን ጦርነት ለመጨረስ እንደ ቅድመ ሁኔታ ቆጥረዋለች። አሁን የጦርነት ማብቂያው ላይ ስለደረስን
በሊባኖስም ጦርነቱ ያበቃል ያሉት ሚኒስትሩ በሊባኖስ የሚደረገው የተኩስ አቁም በቅርቡ ከአሜሪካ ጋር ከተደረሰው ስምምነት የማይነጠል አካል እንደሆነ ገልጸዋል። በስዊዘርላንድ አርብ ዕለት የሚጀመረው የአሜሪካና የኢራን ውይይት በሁለት ምዕራፎች እንደሚከፈል አራግቺ መናገራቸውን ታስኒም የተባለው የኢራን የዜና ወኪል ዘግቧል። እስራኤል በሊባኖስ የያዘችውን መሬት አትለቅም ሲሉ ኔታንያሁ ተናገሩ። በዩናይትድ ስቴትስ እና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስና በሶሪያ ግዛት ላይ የምታደርገውን እንቅስቃሴ እንደሚቀጥል ቃል ገብተዋል። ኔታንያሁ ለጋዜጠኞች በሰጡት መግለጫ እንደተናገሩት የእስራኤል ጦር በሊባኖስ ውስጥ እንደሚቆይና 570 ካሬ ኪሎ ሜትር አካባቢ እንደሚይዝም ተናግረዋል። እስራኤል በኢራን ከሚደገፈው የሊባኖስ ታጣቂ ሄዝቦላህ ጋር ባደረገችው ግጭት ከ3000 በላይ ሰዎች ተገድለዋል። በሊባኖስ የጸጥታ መከላከያ ቀጠና ውስጥ አስፈላጊ እስከሆነ ድረስ እንቆያለን ሲሉ ኔታንያሁ ለጋዜጠኞች ተናግረዋል። ያልተረጋገጡ ዝርዝሮች እንደሚያሳዩት ሊባኖስ በኢራንና በዩናይትድ ስቴትስ መካከል አርብ በሚፈራረሙት ስምምነት ትካተታለች። ኔታንያሁ ይህ አስተያየት ግን ቀድሞውኑ ደካማ በሆነው የተኩስ አቁም ስምምነት ላይ ጫና ሊፈጥር ይችላል። ስምምነቱን እሁድ ዕለት ያስታወቁት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የመግባቢያ ሰነዱ ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ እንቅስቃሴዎችን በቋሚነት ማቋረጥን ያካትታል ብለዋል። እንደ አውሮፓውያኑ ከጥቅምት 2023 ጀምሮ እስራኤል ከሂዝቦላ ጋር ጦርነት ውስጥ ገብታለች። በጥቅምት 2024 ደግሞ ድንበር ተሻጋሪ ወረራዎችን ጀምራለች። ዜናዎቻችን አበቁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ